ሰላምና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን ወንድሞቼ። እኔ ወንድማችሁ የእግዚአብሔርን የምስራች ወንጌል እንድሰብክ ዘንድ እግዚአብሔር የጠራኝ የእርሱ ልጅ ነኝ፣ የእርሱ አገልጋይ ነኝ። ክብር ለኢየሱስ ይሁን። ለዚህ ዕድል የመረጠን ሁሌ ጌታ ነው። ሃሌሉያ! ጌታን እናመሰግናለን፣ ጌታን እናከብራለን። ሁሉ ጊዜ ክብር ሁሉ ለእርሱ ይሁንለት። ሃሌሉያ! እንግዲህ እግዚአብሔር አምላክ በቤተ ክርስቲያን በኩል የእርሱ ቃል እንዲገለጥ፣ የእርሱ የምስራች ቃል እንዲነገር፣ የእርሱ እውነት እንዲነገር ወዶ ፈቅዷል። እንግዲህ ስለዚህ ሁሉ ጊዜ ወንጌልን የምንናገርበት፣ ሁሉ ጊዜ ስለ ኢየሱስ የምናወራበት ምክንያት እግዚአብሔር በአካሉ በኩል ለመግለጽ ስለወደደ ነው። ሃሌሉያ! ዛሬም ደግሞ አንድ ነገር ላወራችሁ ፈልጋለሁ። ሐዋርያት ሥራ በጣም የተወደደ መጽሐፍ እንደሆነ ከመጽሐፍ ቅዱሳችን ክፍል ሁላችሁም ታስተውሉታላችሁ። ሁላችሁም ደግሞ እንደምትወዱት ተስፋ አደርጋለሁና የሐዋርያትን መጽሐፍ ስናነብ እንግዲህ የመንፈስ ቅዱስን የላቀውን ስራ ትመለከታላችሁ እና የእግዚአብሔር የተስፋ ቃላቶች፣ የእግዚአብሔር ኪዳን የተፈጸመበት እንዲሁም ጌታ ኢየሱስ ክርስቶስ ያረገበት ክፍል እንደሆነ የሚያረጋግጥ ክፍልና መሰረታዊ የቤተክርስቲያን በምን አይነት መንገድ እንዴት እንደተስፋፋች የሚያወራ መጽሐፍ ነውና ወንጌል እስከ ምድር ዳርቻ ድረስ እንዴት እንደቀጠለ እግዚአብሔር በምን አይነት አስደናቂ ነገሮች በመንፈስ ቅዱስ አማካኝነት ለኢየሱስ ክርስቶስ እንደመሰከረለት እንዲሁም ደግሞ አሕዛቦችን እግዚአብሔር በዚህ በክርስቶስ ወንጌል የምስራቹ ወንጌል ውስጥ እንዴት እንደጠራቸውና እንዴት ከአይሁድ ጋር አንድ በማድረግ አንድ አዲስ ፍጥረትን እንደወለደ ሁላችንም እናስተውላለን። እና እኔ ግን አሁን ልናገርና ላወራ የምፈልገው አንድ ቃል አለ። ስለ መንፈስ ቅዱስ ስጦታ ላወራ ፈልጋለሁ፣ ወይ ስለ መንፈስ ቅዱስ ስጦታዎች ላወራ ፈልጋለሁ። በደንብ እንድትሰሙኝ ፈልጋለሁ። ጴጥሮስ ከተናገረው ቃል ላንብብላችሁ። መጽሐፍ ቅዱስ መደበኛ ትርጉሙን ያስኩትኝ እንዲህ ይላል። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁ እንዲሰረይላችሁ እያንዳንዳችሁ በክርስቶስ ኢየሱስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ራሱ ለሚጠራቸው በሩቅ ላሉትም ነው ብሎ እዚህ ጋር ጴጥሮስ እንግዲህ መንፈስ ቅዱስ ከተሞላ በኋላ መንፈስ ቅዱስ በእርሱ ላይ በሙላት ከመጣ በኋላ መንፈስ ቅዱስ በእርሱ ክርስቶስን እንዴት እንደሰበከ ጴጥሮስን ተጠቅሞ ክርስቶስን እንዴት እንዳብራራው የምታዩበት ሁኔታ ታያላችሁ። እና ይሄ የሐዋርያት ሥራ ምዕራፍ 2 ላይ እጅግ በጣም የተወደደ መጽሐፍ ነው። እጅግ ብዙዎቻችን የምንመኘው፣ ብዙዎቻችን መንፈስ ቅዱስ በእኛ እንዲሰራ እና ጌታ በእኛ እንዲሰራም በጣም የምንፈልግ ሰዎች ነን። እና እንደምታውቁት እንግዲህ ጌታ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ለቤተ ክርስቲያን አንድ የሰጠው ስጦታ አለ። እርሱም መንፈስ ቅዱስ ይባላል አይደለ? መንፈስ ቅዱስ እንግዲህ በሚመጣበት ሰዓት ላይ ጌታ ኢየሱስ ክርስቶስ እኔ አብን እለምናለሁ፣ አብን ለምኜላችሁ ደግሞ ለዘላለም ከናንተ ጋር በውስጣችሁና ከናንተ ጋር እንዲኖር ሌላ አጽናኝ እንደኔ የሆነ አጽናኝ እሰጣችኋለሁ ብሎ ጌታ ኢየሱስ ቃል ገብቶላችኋል። መንፈስ ቅዱስም ደግሞ በኢየሱስ ስም ለዘላለም ከኛ ጋር ሊኖር መጥቷል። አሁን ጌታ ኢየሱስ ክርስቶስ ለምንድነው በስሙ የመጣው ሲባል እንግዲህ ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ስጋን ለብሶ መከራን ተቀብሎ በመስቀል ላይ ብዙ ዋጋዎችን ብዙ መከራዎችን የከፈለበት ምክንያት ከኛ ህይወት ውስጥ ኃጢአትን ለማስወገድኛ እኛን ቤተ መቅደስ ለማድረግ ነው። እና ጌታ ኢየሱስ ክርስቶስ በስሙ የኃጢአት ስርየት ከኢየሩሳሌም ጀምሮ እስከ ዓለም ዳርቻ እስከ አሕዛቦች ድረስ በስሙ እንዲሰበክ ሐዋርያቶችን ልኳቸው ነበር፣ ሁላችሁም እንደምታውቁት። እና በስሙ የኃጢአት ስርየት ስለተደረገ፣ በስሙ የኃጢአት ይቅርታ ስለተደረገ ስሙን ለሚቀበል ሁሉ ደግሞ መንፈስ ቅዱስ መጥቶ በውስጣቸው ያድራል። ምክንያቱም የኃጢአት ስርየት ስለተደረገ። በብሉይ ኪዳን እንደምታውቁት መንፈስ ቅዱስ በሰዎች ውስጥ አያድርም ነበር። ነገር ግን እነርሱን በተለያየ በድንቅና በታምራት አብሯቸው ስራን ይሰራ ነበረ።
በጥላ መልክ ሆኖ ከነርሱ ጋር ምን ያደርግ ነበረ? በአካል ለአዲስ ኪዳን ስለሚመጣ እንደ ምሳሌነት እነሱ ጋር ይጠቀምባቸው ወይ ደግሞ ይሰራባቸው ነበረ። በውስጣቸው ግን አይኖርም። ምክንያቱም ኃጢአት የሚባል ፐርሰን በውስጣቸው ስለሚኖር ከነርሱ ጋር ስለሚኖር ከዚህ የተነሳ መንፈስ ቅዱስ ምን አይባልም ነበረ? አልተቀበሉትም ነበር። እኛ ግን መንፈስ ቅዱስን ተቀብሏል። መንፈስ ቅዱስን እናውቀዋለን። ሃሌሉያ። እርሱም ደግሞ ከኛ ጋር ይኖራል። የአብ የመጨረሻ ተስፋ በብሉይ ኪዳን ሲነገር የነበረው በነቢያት ሲነገር የነበረው በመጨረሻው በእግዚአብሔር ነቢይ በኢየሱስ ክርስቶስ የተተነበየ ትንቢት ነው መንፈስ ቅዱስ እና ስሙን ለሚቀበል ሁሉ መንፈስ ቅዱስን ደግሞ ስጦታ አድርጎ ጌታ ኢየሱስ ሰጥቶናል። እና መንፈስ ቅዱስ የመጣበት ተልእኮች አሉት። የመጣበት ዋና ዓላማ አለ። ሃሌሉያ። እንግዲህ እሱ በጣም ሰፊ ነገር ነው። እሱን እናንተ አንብቡት። እኔ ግን መንፈስ ቅዱስ ደግሞ ልክ በሚመጣበት ሰዓት ለቤተ ክርስቲያን የሰጠው ስጦታዎች አሉት። ሃሌሉያ። እንግዲህ ይህን የምታዩት ደግሞ ሐዋርያት ሥራ ምዕራፍ 1 ላይ አብ የሰጠውን ተስፋ ጠብቁ፣ ከኢየሩሳሌም እንዳትወጡ። ዮሐንስ በውኃ ተጠምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ፣ ከተቀበላችሁ በኋላ ግን በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ እስከ ምድር ዳርቻ ድረስ ወይ ደግሞ እስከ ሮም ድረስ ወንጌልን ምን በሉት ስበኩ ብሎ መጽሐፍ ቅዱስ በትክክል ይናገራል። ጌታ ኢየሱስ ከሞት ከተነሳ በኋላ በመጨረሻ ያስተማረው ስለ መንፈስ ቅዱስና ስለ መንፈስ ቅዱስ ስጦታዎች ነው። ይሄ ኃይል የሚለው ቃል የመንፈስ ቅዱስን ስጦታ የሚያመለክት ነው። ሃሌሉያ። ስለዚህ መንፈስ ቅዱስ በሚመጣበት ሰዓት ላይ ለእያንዳንዱ እንደወደደና እንደፈቀደ ስጦታን ያከፋፍል ነበር። አሁን እንግዲህ ስጦታ የሚሰጠበት የራሳቸው ዓላማ የራሳቸው አሰራር አለ እና ስጦታዎች ደግሞ ልዩ ልዩ ናቸው። አገልግሎታቸውም ልዩ ልዩ ናቸው። አሰራራቸውም ልዩ ልዩ ናቸው። ቆሮንቶስ ላይ እንደሚናገረው ምዕራፍ 12 ምዕራፍ 14 ላይ እንደሚናገረው ማለት ነው። ሃሌሉያ። እና እንዴትም መጠቀም እንዳለብን ይናገራል። እኔ ግን ዛሬ አትኩሬ ልናገር የምፈልገው የመንፈስ ቅዱስ ስጦታዎች ላይ በመንፈስ ቅዱስ ስጦታዎች መጠቀም እንዳለብን የመንፈስ ቅዱስ ስጦታ በእኛ ውስጥ እንዳሉ ላመለክታችሁ ፈልጋለሁ። ብዙ ጊዜ የመንፈስ ቅዱስ ስጦታዎችን ከሰው የምንቀበል ከአገልጋይ የምንቀበል በጸሎት የምንቀበል በምሽግ የምንቀበል ይመስለናል። ወዳጆቼ እንደሱ አይደለም። የመንፈስ ቅዱስ ስጦታዎችን ልክ ጌታ ኢየሱስን በምናምንበት ሰዓት መንፈስ ቅዱስ እኛ ጋር መንፈስ ቅዱስን ሰጥቶናል። መንፈስ ቅዱስ ደግሞ ስጦታዎችን አፍሶልናል። ስጦታዎችን ሰጥቶናል። ለዚህ ነው ሐዋርያቶቹ መንፈስ ቅዱስን ከተቀበሉ በኋላ የተለያዩ ኃይል ወይ ደግሞ የጸጋ ስጦታዎችን መንፈስ ቅዱስ ካደላቸው በኋላ በዛ አካባቢ የሚኖሩ አይሁዳውያን በጣም ብዙ ሰዎች ግራ ተጋቡና ጴጥሮስ ክራይስትን ሰበከ፣ ኢየሱስን ሰበከ። እናንተ የሰቀላችሁት እናንተ የገደላችሁት እግዚአብሔር ግን ከሙታን አስነሳው ብሎ እየሰበከ ልባቸው ምን አለ? ተቃጠለ። ልባቸው ምን አለ? ተነካ። ልባቸው ተከፈተ። ታዲያ ምን እናድርግ ብሎ በሚጠይቁበት ሰዓት ላይ ጴጥሮስ አንድ ነገር ተናገራቸው። ንስሐ ግቡ ማለት ተመለሱ፣ መንገዳችሁን ቀይሩና እናንተ በሰቀላችሁት እናንተ በገደላችሁት ግን እግዚአብሔር ከሙታን ባስነሳው በመሲሁ እመኑ። እርሱ ትክክለኛ እግዚአብሔር የቀባው ትክክለኛ እግዚአብሔር የላከው የእግዚአብሔር መሲህ ነው። የእግዚአብሔር አዳኝ ነው። ስለናንተ ኃጢአት ስለናንተ በደል ምን ብሏል? ሞቶላችኋል። ከሞትም ደግሞ ተነስቷል። ኃጢአታችሁ እንዲሰረይላችሁ በኢየሱስ ክርስቶስ ስም ተጠመቁ። እንግዲህ በዋናነት ትኩረት አድርጎ የሚናገረው ለአይሁዳውያን ነው። አይሁዳውያን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ኢየሱስን ስላልተቀበሉት ነው። ሃሌሉያ። ኢየሱስን ስላልተቀበሉት የኢየሱስን ስም ተቀበሉት፣ የኢየሱስ ክርስቶስን ስም ተቀበሉት፣ እሱ ክርስቶስ አይደለም ብለው ስለካዱት ማለት ነው። ሃሌሉያ። እና ይህን ካደረጋችሁ በኋላ መንፈስ ቅዱስና የመንፈስ ቅዱስ ስጦታን ትቀበላላችሁ። ለእናንተ ብቻ ሳይሆን በሩቅ ላሉትም ብሎ አሕዛቦችንም ደግሞ እንደሚያመለክት ይናገራል። እንደ አሕዛቦችም
በጌታ ያልሆኑ ሰዎች ጌታን በሚቀበሉበት ሰዓት መንፈስ ቅዱስንም ይቀበላሉ፣ የመንፈስ ቅዱስም ስጦታዎችን ይቀበላሉ። ስለዚህ አንድ በክርስቶስ ኢየሱስ ያመነ ሰው የመንፈስ ቅዱስን ስጦታዎችን ተቀብሏል። መጠቀምና አለመጠቀም፣ ማወቅና አለማወቅ የሱ ድርሻ ነው እና እነዚህ የመንፈስ ቅዱስ ስጦታዎችን መንፈስ ቅዱስ ለቤተ ክርስቲያን እንደወደደና እንደፈቀደ ሲያድል ቤተ ክርስቲያንን ለመጥቀም ነው። ቤተ ክርስቲያን እንድትጠቀምበት ነው። ቤተ ክርስቲያን እንድትታነጽበት ነው። እግዚአብሔር እንዲከብር ነው። ጌታን የማያውቁ ሰዎች በዚህ የጸጋ ስጦታ ክርስቶስን በመግለጥ የእግዚአብሔርን ስራ በማሳየት ሰዎችን ወደ ክርስቶስ ማምጣት ነው። ልሳን ብንናገር፣ ትንቢት ብንናገር፣ መገለጥ ብንናገር፣ ታምራት ቢሆኑ፣ መፈወስ ቢሆን፣ የእምነት ጸጋ ቢሆን፣ የተለያየ ነገር ብናደርግ ሰዎችን ወደ ክርስቶስ ለማምጣት ነው። ሰዎች ጌታን እንዲያውቁ ለማድረግ ነው። ሰዎች ወደ እግዚአብሔር አጀንዳ ወደ ማስገባት ነው። ሰዎችን እግዚአብሔር ወደ ጀመረው ፕሮጀክት ውስጥ ማካተት ነው። ምንድነው እግዚአብሔር የጀመረው? በክርስቶስ ዓለምን መጠቅለል። በቤተ ክርስቲያን በኩል ቤተ ክርስቲያን በዚህ ምድር ላይ አምባሳደር ሆና ያለችበት ሚስጥሩ ምንድነው? ሰዎችን በክርስቶስ ኢየሱስ ወንጌልን እየሰበከች የምስራቹን እየሰበከች የክርስቶስን ኢየሱስ ስም እየሰበከች ሰዎች ክርስቶስን እየተቀበሉ ጽድቅን እየተካፈሉ ቅድስናን እየተካፈሉ የእግዚአብሔር ልጆች እየሆኑ የእግዚአብሔር ዘር ተካፋዮች እየሆኑ የእግዚአብሔር መንግስት በዚህ ምድር ላይ ምን ማለት ነው? ማብዛት ነው። ሃሌሉያ። ዘሩን ያያል ይላል። ዘሩ እንዲበዛ ነው። እድሜውም ይረዝማል ይላል። የመንፈስ ቅዱስ ስጦታዎችም ደግሞ የሚያስፈልጉበት ዋና ነገር ምንድነው ሲባል ጌታ ኢየሱስን እንድናገለግልበት፣ እንድንመሰክርበት፣ ለመንፈሳዊው ስራ ለመንፈሳዊ ፕሮጀክት እንዲረዳን እንዲያግዘንም ነው። ይኸውላችሁ እኒህ የመንፈስ ቅዱስ ስጦታዎች ከኛ እውቀት ከኛ ችሎታ በላይ እንድንዘረጋ የሚረዱ ናቸው። እንድናገለግልበት የሚረዳን ናቸው። ከኛ እውቀት በላይ ከኛ አስተሳሰብ በላይ በእነዚህ በጸጋ ስጦታዎች ማድረግ የማንችለውን ነገር የምናደርግበት ነው። ዲያላክራባ ሻዳካባይ ለምሳሌ አንድ ሰው ይሄን ሊናገር አይችልም። በጌታ ያልሆነ ሰው ይሄ እኔም ከራሴ ልናገረው አልችልም። ይሄኛው መንፈስ ቅዱስ ወዶና ፈቅዶ የሰጠኝ ስጦታ። ይኸውላችሁ ልክ መንፈስ ቅዱስ በሚሞሉ ሰዓት ለእያንዳንዱ ይናገሩበት ዘንድ ስጦታን ሰጣቸው ይላል። እንደ ተሰጣቸው ስጦታ መጠን መናገር ጀመሩ ይላል። ሃሌሉያ። ስለዚህ እናንተም በመንፈስ ቅዱስ ስጦታዎች ልትጠቀሙ የግድ ይላል። ቤተ ክርስቲያን እንድትጠቀምበት፣ እርስ በርሳችን እንድንጠቀምበት። አንቺ ውስጥ ያለው ጸጋ እኔን እንዲጠቅመኝ፣ እኔ ውስጥ ያለው ጸጋ አንቺን እንዲጠቅም፣ እከሌ ውስጥ ያለው ጸጋ ሌላውን ሰው እንዲጠቅም፣ ያኛውን ሰው ውስጥ ያለው ጸጋ ያኛው እንዲጠቅም። የማይጠቅሙ የጸጋ ስጦታዎች የሉም በአዲስ ኪዳን። ደግሞ እነዚህ የጸጋ ስጦታዎችን የሚሰጠው መንፈስ ቅዱስ ነው። የጸጋ ስጦታዎች የሉም ቀርቷል የሚባል አስተሳሰብ አለ። ወዳጆች የጸጋ ስጦታዎች አሉ ዛሬ። ምክንያቱም እንደወደደ አድርጎ የሚሰጠውና የሰጠው መንፈስ ቅዱስ ነው። መንፈስ ቅዱስ አለ ወይ? አዎ። መንፈስ ቅዱስ መኖሩን የምታምኑ ከሆነ፣ መንፈስ ቅዱስ በውስጣችሁ መኖሩን የምታምኑ ከሆነ እናንተ ውስጥም የመንፈስ ቅዱስ ስጦታዎች እንዳሉ፣ እናንተ ውስጥም ትልልቅ ጸጋዎች እንዳሉ ማወቅ መረዳት አለባችሁ። ስለዚህ እነዚህ የጸጋ ስጦታዎችን ልትጠቅሙባቸው ይገባል፣ ልትጠቀሙበትም ይገባል። ያለዛ መንፈሳዊውን ስራ ያለ መንፈሳዊ ጸጋ መስራት አትችሉ። ለመንፈሳዊ ስራ በጣም ጥበበኛ መሆን፣ በጣም አስተዋይ መሆን አይደለም የሚጠበቅብን። ጸጋ ነው የሚፈልገው፣ ግሬስ ነው የሚፈልገው። ጸጋ ውስጥ እውቀት አለ፣ ማስተዳደር አለ፣ ጥበብ አለ። ራሱን የቻለ መንግስት ስለሆነ የእግዚአብሔር መንግስት ያኛውን ዓለም በዚህኛው የዓለም ስርዓት መምራት ስለማንችል
ስለዚህ ይሄን ልናስተውል ይገባል። ይሄን ልንረዳ ይገባል። ሃሌሉያ። ስለዚህ ለምንድነው የተሰጠን? እያንዳንዳችን አማኞች ተሰጥቶናል፣ ልንጠቀምበት ግን ይገባል። ለሆነ ለአንድ አካል ብቻ የተሰጠ አይደለም። የጸጋ ስጦታ ለሁሉም አማኞች ተሰጥቷል። ክብር ለኢየሱስ ይሁን። እግዚአብሔር ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወደ ሰማይ አድርጎ ለቤተ ክርስቲያን ደግሞ አንድ ስፔሻል ጸጋን ሰጥቷል። እሱም አንዳንዶችን ወንጌላዊ፣ አንዳንዶችን ሐዋርያት፣ አንዳንዶችን ፓስተሮች፣ አንዳንዶችን ደግሞ ወንጌላዊ፣ አንዳንዶችን እረኞች አድርጓቸዋል። ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ለምንድነው እነሱን ያደረጋቸው ሲባል ሰው ክርስቶስን በማወቅ ክርስቶስን በማመን ራስ ወደ ሆነ ወደ ክርስቶስ እንዲገጥሙ። ሃሌሉያ። ይኸውላችሁ የእስራኤል ሕዝብ እግዚአብሔር ሲጠራ ሁሉም ሰው አገልጋይ ነው። ሕዝቤ ያገለግለኝ ዘንድ ስለተባለ ማለት ሁሉም ሰው የእግዚአብሔር መንግስት አገልጋይ ነው። የመንግስት አገልጋዮች ናቸው። እስራኤልን ሕዝብ ደግሞ የሚያገለግሉ ከ12ቱ ነገዶች የሌዊ ነገድ ተመርጧል። ቤተ ክርስቲያን ውስጥም ደግሞ ሁሉም የክርስቶስ አካላቶች ወይ ደግሞ ብልቶች ሁሉም ሰው አገልጋይ ናቸው። ብልቶች አንድ ላይ በሚመጡ ሰዓት አካል ይሆናሉ። ለነዚህ ብልቶች ደግሞ ያገለግሏቸው ዘንድ፣ ያስተምሯቸው ዘንድ፣ ይመግቧቸው ዘንድ፣ ይጠብቋቸው ዘንድ ወደ ሌላ ስፍራ ወንጌልን ይዘው እንዲሄዱ ዘንድ መንፈስ ቅዱስ ደግሞ ኢየሱስ ክርስቶስ ደግሞ ለቤተ ክርስቲያን አገልጋዮችን ሰጥቷል። እኛን ያገለግሉን ዘንድ ማለት ነው። ሰዎችን ክርስቶስን በማመንና በማወቅ ወደ ክርስቶስ ኢየሱስ ባለጠግነት ዕውቀት እንዲያድጉ፣ ወደ እግዚአብሔር ፍጹም ሙላት እንዲያድጉ። ኢየሱስ ጌታ። ልክ መንፈስ ቅዱስ ሲመጣባቸው እጅግ በጣም ከሚገርመኝ ነገር አንዱ ከሰማይ እንደሚነጥቅ አውሎ ንፋስ መጣ ይላል። በእያንዳንዳቸውም ከሰማይ እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ ነው የሚለው አይደለ? ድምፅ ሰሙ። ስፒሪቹዋል ጆሮአቸው ተከፈተ። መንፈስ ቅዱስ ይዞ ከመጣ አንዱ ስጦታ የመንፈሳዊ ጆሮ መከፈት ነው። አይናቸውም ተከፈተ። እንደሚን አይደለ? እንደ እሳትን አዩ እኮ። ይኸውላችሁ ላንብብላችሁ። ሃሌሉያ። የእሳት ምላሶች የሚመስሉ ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ ተቀመጡባቸው። አይገርም? ታያቸው፣ አይናቸው ተከፈተ። ስፒሪቹዋል አይንም ይከፈታል። ልክ መንፈስ ቅዱስ እነዚህ በሙላት ስጦታዎች ባንተ መገለጽ ሲጀምሩ አይኖች ይከፈታል፣ ጆሮች ይከፈታሉ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ። ስለዚህ ከሰማይ ድምፅ መጣ፣ ድምፅ ሰሙ፣ አይናቸው ተከፈተ፣ ልሳን መናገር ጀመሩ። የጸጋ ስጦታዎች እነሱ ላይ ፈሰሰ። ስለዚህ እናንተም ንስሐ ግቡና ተቀበሉ አላቸው ማለት ነው። እኛ ንስሐ ገብተናል፣ ኢየሱስን አምነናል፣ የጸጋ ስጦታዎችን ሁሉ ተቀብለናል። ታዲያ ቤተ ክርስቲያን ምንድነው ችግሯ ሲባል በጸጋ ስጦታዎች አትጠቀም። አንዳንዶቹ የለም ይላሉ፣ አንዳንዶቹ አልተሰጠኝም ብለው ምሽግ ገብተው ለመቀበል ይጥራሉ። በጸሎት አይመጣም፣ በጥረት አይመጣም። ተሰጥቶናል። እንዲገለጥ ነው የምንጸልየው። አሁን በኃይል በእኛ እንዲታይ ነው የምንጸልየው አሁን። ስለዚህ እነዚህ የጸጋ ስጦታዎች እንዲሰሩ እንዲገለጡባችሁ ማድረግ ካለባችሁ ነገር ለመንፈስ ቅዱስ መገዛት። ምክንያቱም የጸጋው ስጦታ ባለቤት መንፈስ ቅዱስ ስለሆነ መንፈስ ቅዱስን መስማት፣ መንፈስ ቅዱስን መታዘዝ፣ እሺ ማለት፣ እሱን አለማሳዘን በኃይል በእኛ እንዲገለጡ ያደርጋል። በአንድነት መኖር፣ እርስ በርሳችን መዋደድ። ምክንያቱም የምናገለግለው አንድ ጌታ ነው። የተጠመቅንበት ጥምቀት አንድ ጥምቀት ነው፣ የመንፈስ ቅዱስ ጥምቀት ነው። ሃሌሉያ። የምናገለግለውም ለአንድ ዓላማ ነው። ስለዚህ እኛ መካከል ምናልባት ኦሮሞ ሊኖር ይችላል፣ አማራ ሊኖር ይችላል። ግን ኦሮሞም አማራም የለም። ያለው አንድ አዲስ ፍጥረት ነው፣ በክርስቶስ ኢየሱስ የሆነ
መንፈስ ቅዱስ የተቀበለ አዲስ ፍጥረት የሆነ አዲስ ዲኤንኤ በውስጡ የገባ ያለ ኃጢአት ያለ ነውር ያለ ነቀፋ የሆነ የእግዚአብሔር ልጅ የሆነ እግዚአብሔር የመጨረሻ ፍቅሩን የገለጠበት። ስለዚህ በአንድነት ልንኖር ይገባል። ዕውቀታችን ጸጋችን የተለያየ ሊሆን ይችላል። መረዳታችን የተለያየ ሊሆን ይችላል። የምናገለግለው ግን አንድ ጌታ ነው። ስለዚህ በአንድነት መኖር አለብን። በፍቅር ህይወት መኖር አለብን። ሌላኛው ገብቷችኋል አይደለ? ሰው በልሳን ልታወሩ ትችላላችሁ። የጸጋ ስጦታዎች በእናንተ ሊገለጥ ይችላል። ፍቅር ግን ከሌላችሁ ከንቱ ናችሁ። አይሰራም፣ ኃይል አያደርግም በእናንተ። ስለዚህ በፍቅር ህይወት ልንኖር ልንዋደድ ይገባል። በክርስቶስ ኢየሱስ ፍቅር ክርስቶስ እንደወደዳችሁ እርስ በርሳችሁም እንደዛው ተዋደዱ ይላል። ጸጋ እንዲገለጥባችሁ ትፈልጋላችሁ? ስጦታው በኃይል በእናንተ እንዲታይ ትፈልጋላችሁ? የሐዋርያት ሥራን አንብቡ። ከሐዋርያት ሥራ ስታነቡ አንድ ነበሩ፣ ይዋደዱ ነበር፣ ይፋቀሩ ነበር። የኔ የሚሉት ነገር እንኳን የላቸው፣ አንዳች ነገር የላቸው። በጣም ከሚገርመው ነገር ማለት ነው እንደሚያስፈልጋቸው ይሰጣጡ ነበር። የእንጀራን አብሮ ይቆርሱ ነበር። የእግዚአብሔር ቃል ብስለት ይኑራችሁ። የመጽሐፍ ቅዱስ ዓላማ ምንድነው? መጽሐፍትን አውቃል ይላል። ህይወት ሊሰጥ ጥበብ ሊሰጥ የሚገቡ መጽሐፍትን አውቃል ይላል። ምዕራፍ 4 ላይ ተልኮ ሲልከው ነው የምታዩት። ወንጌል ሲሰጡት ሲያስረክበው ነው የምታዩት። አደራ ሲለው ነው የምታዩት። አደራ ያለው ግን ምዕራፍ 3 ላይ መጽሐፍትን አውቃል አለው። ተረዳው ጳውሎስ። መጽሐፍትን ልንረዳ ይገባል። ምንድነው የእግዚአብሔር አጀንዳ? ምንድነው ፕሮግራሙ? ሃሌሉያ። የጸጋ ስጦታዎቻችሁንም ለዩ። ምንድነው እግዚአብሔር የሰጣችሁ ጸጋ? በዛ መጠቀም። ባልተሰጣችሁ ነገር እግዚአብሔር አይጠይቃችሁም። ባልተሰጣችሁ ነገር ውጤታማ ልትሆኑ አትችሉ። ውጤታማ የሚሆን ሰው በጸጋው የሚጠቀመው ሰው። ሮሜ 12ን አንብቡ። እንደተሰጠው መጠን የሚያስተምር ቢሆን በትጋት ያስተምር። ሚተነብይ ቢኖር በእንደ እምነቱ መጠን ይተንብይ። እንዲሁም ሌሎችን በስጦታዎች ያለው እንደዛው መጠን ምን ይበል ያገልግል። ስለዚህ በተሰጣችሁ ጸጋ መጠን አገልግሉ። ጸጋችሁ ለዩ፣ ስጦታችሁ ለዩ። ሃሌሉያ። ክብር ሁሉ ለጌታ ይሁን። ስለዚህ ይሄን ነገር መለየት ይሄን ነገር ማወቅ ትክክል። ማንነታችሁን ለዩ። ማን እንደሆናችሁ፣ አዲስ ፍጥረት እንደሆናችሁ፣ አምባሳደር እንደሆናችሁ፣ ክርስቶስ በዚህ ምድር የወከላችሁ እንደሆናችሁ፣ እግዚአብሔር በቤተክርስቲያን በኩል ስራውን ፍቅሩን ሃሌሉያ መስቀሉን መግለጥ እንደወደደ ሚስጥሩን መግለጥ እንደወደደ ለቤተክርስቲያን ተገልጧል። ያ ሚስጥር ደግሞ ክርስቶስ ነው። ክርስቶስ ደግሞ በቤተክርስቲያን እንዲገለጥ ወዷል። ስለዚህ ይሄን ነገር እንድታስተውሉ ፈልጋለሁ። በመንፈስ ቅዱስ ስጦታዎች ተጠቀሙ። በኢየሱስ ስም አይኖቻችሁ በኃይል ይከፈቱ፣ ጆሮቻችሁ በኃይል ይከፈቱ። ወደ ማስተዋል እንድትመጡ በኢየሱስ ስም ጸለይኩ። አሜን።